ባትመጪ ይሻልሽ ነበር ወይዘሮ አለ። ሲጀመር ይቅርታ እንደማላረግልሽ በምንም አይነት ሁኔታ ውስጥ በሆነ ይቅርታ እንደማላረግ ልጅሽ ሊነግርሽ ይገባ ነበር። ልክ ነሽ ቤቲ። ምንም ያለ ይቅርታ ልብ ቢኖረኝ እንኳን ለአንቺ ይቅርታ ማረግበት ህሊናም ልብም የለኝም። እሺ ተይ ቤቲ፣ ቤቲ ተይ። ቤቲን እያወካት ምንም አታደርጋትም ትለኛለህ? እማዬን ለመግደል እኮ ምቹ ቦታ እየጠበቀች ያለች ሴት ናት። አውቃለሁ የኔ ልጅ። ታዲያ እያወክ ምንም አይፈጠርም አትበለኛ። አባዬ ቤቲ እማዬ ጥፋተኛ እንዳልሆነች ማሰብ አይደለም አምና ልትቀበሉ አትፈልግም። ይቅርታዋን መቼም አትቀበላት። ስለዚህ ቶሎ እንሄድላቸው። ተዋት የኔ ልጅ፣ ሁለቱ ይነጋገሩ። እየተገዳደሉ ነው እንደሚነጋገሩ። አባዬ ቤቲን እንደማታውቃት እኔ ምንም የማውቀው ነገር የለም ቤቲ፣ እባክሽ ለማስተዋል ሞክሪ። እስከ ዛሬ ስጠብቀው የነበረ ቀን እንደሆነ ታውቂያለሽ? አንቺ ሞተሽ ማየት። ቆይ ምን ስላጠፋው? ምን ስለበደልኩ? የእህቴን ሳቅ፣ የእናቴን መልካምነት፣ የእኔን ተስፋ ስለነገርኩሽ አልፈልግም። ቱት መልካምነትን አልፈልግም። መልካምነት ገደል ይልሽ። ያሰቃየኝን ማሰቃየት፣ ህይወቴን የሚነጥቀኝን ሰው ህይወቱን ነጥቄ ማሳየት ፈልገው። አለማወቅ እኮ ኃጢአቴን አይቀንሰውም። ማወቅ ነበረብኝ። በህግ የተቀጣው ወንድሜን አይኔን ጨፍኜ ከማስወጣ ቀድሜ ማጣራት ነበረብኝ። በሰዓቱ እኮ ወንድምሽ ማዳም ብቻ ነው ታይሽ። እንዲሁም ካልሳምሽኝ አለቅሽ ላይ እሺ እኮ ሳሚኛ። አለሜ እንግዲህ በድፍረት ቤቲ ጋር ሄዳለች ማለት ነው። ቤቲ ፊት ለፊትም ቆማ ይቅርታ ጠይቃታለች። ቤቲም እንግዲህ እስከዛሬ ድረስ ስትፈልገውና ስትመኘው የነበረው ነገር አለሜን መግደል እንደሆነ ግልጽ ነው ማለት ነው። ይሄንን አጋጣሚ ለመጠቀም እንግዲህ ብዙ ጥረት አድርጋ ነበረ ቤቲ ማለት ነው። ምክንያቱም እስከዛሬ ድረስ የደረሰባትና አሁንም እየኖረችው ያለችው ህይወት በአለሜ ምክንያት ነው፣ ወይም ደግሞ በወንድሟ ምክንያት ነው። ለወንድሟ ደግሞ ትልቅ እገዛ ያደረገችው አለሜ ነች ብላ ስላሰበች እሷን በመግደሉ ወስና ነበር ማለት ነው። አለሜም እንግዲህ ከገደለችኝ ትግደለኝ፣ እንደፈለገኝ ታደርገኝ ብላ እንግዲህ ከናቲ ተደብቃ ሄዳ ነበረ። ቤቲ ግን ቢላዋን ሁሉንም ነገር አዘጋጅታ እንግዲህ አለሜን ለመውጋት ግን አቅሙን አላገኘችም ማለት ነው። ምክንያቱም ዞር ብላ ስታስበውና አለሜም ፊት ለፊቷ ቆማ ምንም ነገር እንደማታቅና ጉዳዩን በቅርቡ እንደሰማች ስትነግራት እንግዲህ ቤቲ እጇ አልንቀሳቀስ ብሎ ፍርሃትና መንቀጥቀጥ ይዟት ነበር ማለት ነው። ስለዚህ አለሜን አልወጋቻትም። አለሜም እንግዲህ በተደጋጋሚ ይቅርታ አድርጊልኝ ስለደረሰብሽ ነገር በጣም አዝናለሁ። እኔ እስከዛሬ ድረስ መልስ ያላገኘውለትን ነገር መልስ አግኝቻለሁ። አንቺ እኔ ላይ ለምን እንዲህ እንደጨከንሽና ለምን ያንን ሁሉ ነገር ስታደርጊብኝ እንደነበረ ዘግይቶም ቢሆን ገብቶኛል። ግን ደግሞ አንቺ እንደምትዩ እኔ ነገሩን የተፈጠረውን አንቺ ላይ የደረሰውንና ቤተሰብሽ ላይ የሆነውን ነገር በሙሉ ምንም የማቀው ነገር የለም። ስለዚህ ግን ለሆነብሽና ለደረሰብሽ እኔ ባለማወቅ ላደረኩት ነገር በጠቅላላ ይቅርታ አድርጊልኝ ብላታለች። ከፈለግሽም ደግሞ ይሄው ፊት ለፊትሽ ቆም ያለው እኔ እንገልሽ እፎይታና እረፍትና ህሊናሽም ሰላም የሚያገኝ ከሆነ ይሄው ግደይኝ ብላ ፊት ለፊቷ ተጋፍጣታለች። ቤቲ ግን ያንን መድረግ በጣም አቀቷታል። እንግዲህ ከፍቷታልም ሆድ ብሷታልም። አለሜን እንግዲህ እዛው ክፍል ውስጥ ጥላት ነው የሄደችው ማለት ነው። አለሜም እስካሁን ስትጨነቅበትና ስታዝንበት ከነበረው ነገር እንግዲህ እፎይ ብላለች። ቤቲ ግን አሁንም ድረስ መረበሿና ሀዘኗ እንደቀጠለ ነው። ምክንያቱም እሷ ላይ ያደረሱባትን ነገር በሙሉ መበቀል ትፈልጋለች። አሁን ላይ አለሜን መግደል ባትችልም ግን ደግሞ የአለሜን ወንድም መበቀል ትፈልጋለች። እንግዲህ ወደፊት ምን እንደሚፈጠር ባናቅም ምናልባትም አለሜ ከራራችና ቤቲ ላይ የደረሰባት ሀዘንና መከራ ትክክለኛ ፍርድ መሰጠት አለበት ብላ ካሰበች ወንድሟን ካለበት እንግዲህ በሆነ መንገድ ጠርታ ልታስቀጣውና የቤቲን ስቃይና ሀዘን እፎይ ልታስብላት ትችላለች ማለት ነው። ምክንያቱም
አለሜ አሁን ላይ ከቤቲ በላይ ተጸጽታለችም አዝናለችም። ምክንያቱም የተፈጠረውን ነገር ምንም የምታውቀው ነገር የለም። የዚህን ያህል ወንጀል ሰርቶና የዚህን ያህል ሰውን በድሎ መሆኑን ብታቅ ኖሮ በፍጹም ልትረዳው አትችልም ነበረ። ስለዚህ አሁን ላይ እንግዲህ ቤቲንም ይቅርታ ጠይቃለች። ቤቲም እንግዲህ ሙሉ በሙሉ ይቅርታዋን ባትቀበልም አለሜ ምናልባት ቤቲን መርዳት ከቻለችና ወንጀሉን ሰርቷል የተባለው ወንድሟን እንግዲህ ካለበት ጠርታ እዚሁ ለሰራው ስራና ላደረገው ጥፋት በሙሉ ቅጣቱን እንዲቀበል ካደረገችላት ቤቲ ምናልባትም አለሜን እስከ መጨረሻው ድረስ ይቅርታ ልትላት ትችላለች ማለት ነው። ሌላው ናቲም እንግዲህ በጣም አዝኖና ፈርቶ ነበር። ምክንያቱም የቤቲ ሁኔታና ዛቻዋ በጣም የሚያስፈራ ነበረ። አለሜ ጠፍታበት ስለሄደች እናቱን እስከ መጨረሻው ድረስ ያጣት ነበረ የመሰለው ማለት ነው። ቤቲ ፊት ለፊት ከሄደች እንደምትገላት እርግጠኛ ነበረ፣ ግን ነገሩ በተቃራኒ ሆኗል። ለማንኛውም ግን ናቲ እናቱን ለማዳን ቤቲ ወዳለችበት ጋር ሲሄድ ነገሮች እንዳሰበው አይደለም ማለት ነው። እናትየዋን በሰላም አግኝቷታል፣ እንግዲህ ተረጋግቷልም። በፍጹም ግን ይሄንን አልጠበቀም ነበረ። ምክንያቱም የቤቲ ሁኔታ በጣም ያስፈራና ያሰጋ ነበረ። ስለዚህ አሁን ላይ አለሜን እንግዲህ ናቲ በሰላም ማግኘቱ ከምንም በላይ እፎይታ ፈጥሮለታል ማለት ነው። የትሁት አጎትም እንግዲህ ነገሩ ምንም አልተመቸውም ነበረ። ምክንያቱም ምናልባትም አለሜ ላይ የከፋ ነገር ከደረሰባትና ቤቲ እንደተባለው ከጎዳቻት ትልቅ ችግር ሊፈጠር እንደሚችልና በዛ ላይ ደግሞ የናቲን መርበትበትና መደንገጥ ሲያይ እሱም በጣም ደንግጦ ነበረ ማለት ነው። ግን ደግሞ ነገሩ እነሱ እንዳሰቡት ሳይሆን በተቃራኒ ሆኖ አግኝተውታል ማለት ነው። የትሁት አጎትም እንግዲህ ለአለሜ ያለውን ፍላጎትና ፍቅር እናቃለን ማለት ነው። ያው በግልጽ ባይናገርም እንግዲህ አሁን ላይ ደግሞ ያየው ህልም ትንሽ አበሳጭቶታል ወይም ደግሞ በጣም አሳስቦታል ማለት ነው። ያየው ህልም በጣም ነው የረበሸው ማለት ነው። እንግዲህ አለሜን በምናቡ በህልሙ ሊያገባት ቀለበት ሲያደርግላት እንግዲህ የሆነ ሰው ቀለበቱን አስጥሎታል። ያ ሰው ደግሞ እንግዲህ ገዛኸኝ ሊሆን ይችላል እንግዲህ እያለ ነው ያለው። ግን ደግሞ ህልሙ በጣም ነው ያስጨነቀው ማለት ነው። ከመጨነቁም የተነሳ እንግዲህ ህልሙን ራሱ ትሁት ያለችበት ድረስ ሄዶ ነግሯታል፣ ህልሙንም እንድትፈታለት። ትሁት ግን ህልሙን ከመፍታት ይልቅ የእሷ አጎቷ ማለት ነው አሁን ላይ ለአለሜ እየተጨነቀበት ያለው ነገርና ለእሷ ያለው አስተሳሰብ ነው ያሳሰባት ማለት ነው። እንግዲህ የትሁት አጎት እስካሁን ድረስ እንግዲህ በብቸኝነት ነው የቆየው ማለት ነው። አለሜ እሱ ጋር ከመጣች ወዲህ ግን ህይወት ጣፋጭ ሆናለታለች። እንግዲህ የሆነ ጊዜም አንተን ከማስቸገር ይልቅ መሄድ ይሻለኛል፣ ሌላ ቤት ተከራይቼ እኖራለሁ ስትለው በጣም ተበሳይቶ ነበር። በመቅረቷ ደግሞ ምን ያህል እንደተደሰተ እናስታውሳለን ማለት ነው። አሁንም እንግዲህ ያየው ህልም ከእውነት ያህል ነው ያስጨነቀው ማለት ነው። ትሁት ግን አጎቷ ወይም ደግሞ አጎቷ ለአለሜ እያሳየው ያለው ጭንቀትና ለሷ ያለው ሀሳብ በሙሉ እየገባት ይመስላል። ምክንያቱም ወዷታል ማለት ነው። እንግዲህ እግዚአብሔር ከፈቀደ ምናልባትም ወደፊት አብረው ሊሆኑ ይችላሉ ማለት ነው። ሌላው የህይወት ጉዳይ ነው። ህይወት እንግዲህ ወደ ጸበል ወጥቻለሁ ብላ ከሄደች ሰነባብታለች። ቤቲንና ጓደኛዋን እንግዲህ በጣም አስጨንቋቸዋል ማለት ነው። ግን ደግሞ የሆነ ሰው እንዳስቀየማትና የሆነ ሰው ችግር እንደፈጠረባት ግልጽ ነው ማለት ነው። ህይወት እንግዲህ በጣም የሚወዳትና የሚያፈቅራት ከሷ ጋር ብዙ መከራውን እያየ ያለው እንግዲህ ቤቢ ነው። ቤቢም አሁን ላይ የህይወት መቀየርና እሱ ላይ እንደዚህ መሆኗ በጣም አስጨንቆታል። ስራ መስራት ራሱ አልቻለም። እንግዲህ ብቻውን ሲያዝንና ስለሷ ሲያስብ ነው የሚውለው ማለት ነው። በስልክም እንግዲህ ካገኘችው በኋላ እንደናፈቀ ሰውና ማለትም እንደ ወዳጅና እሱ ለሷ ያለውን ክብር እንደማወቋ አላዋራችውም ማለት ነው። ነገሮቹን ሁሉ ደበስበስ አድርጋ እሱ ማውራት ሲፈልግ ስልክ ዘግታበታለች። የሆነ ሰው እንዳበሳጫትና የሆነ ሰው እንዳስቀየማት እርግጠኛ ነው። ግን ደግሞ ያ ሰው ማን እንደሆነ እስካሁን ድረስ አልደረሰበትም። መድረሱ የማይቀር ነው። እናትየዋ የዚህን ያህል እንዳስከፋቻትና ክፉ ነገርም እሷ እንደተናገረቻት ያወቀ ጊዜ ምናልባትም እንግዲህ ቤቢ እናቱ ላይ ሊቀየርባት ይችላል ማለት ነው። ምክንያቱም ቤቢ በአሁኑ ሰዓት
ህይወትን በጣም የሚወድና የሚያከብር ነው ማለት ነው። እንግዲህ ወደፊት መልካም እንዲገጥማቸውና እሷን በእግሯ ቆማ እስከምትሄድ ድረስ ትልቅ ጉጉት ያለው ሰው ነው ማለት ነው። ስለዚህ በዚህ መሃል እንግዲህ እናትየዋ ገብታ የልጇን ሰላም ነስተዋለች ማለት ነው። ይሄንን ያወቀ ጊዜ ግን እናቱ ላይ እንግዲህ ምን አይነት አመለካከትና ሀሳብ ሊኖረው እንደሚችል ባናቅም አሁን ላይ ግን ቤቢ በህይወት ነገር በጣም ነው የተጨነቀው ማለት ነው። ቤቲም እንግዲህ ለእህቴ አንተ ብቻ ነህ ያለሃት፣ ስለዚህ ልትታገሳትና ልትረዳት ይገባል። እሷ በአሁን ሰዓት ያለችበት ሁኔታ ስሜታዊ ያደርጋታል። ስለዚህ አሁን ሕክምናውም ስለዘገየ ምናልባትም ተስፋ ቆርጣ ይሆናል ይህንን ነገር እያደረገች ያለችው ብላ ልታጽናናው ሞክራለች ማለት ነው። እሱ ግን የሆነ ሰው እንዳስቀየማት እርግጠኛ ነው ማለት ነው። ትሁትም አሁን ላይ እንግዲህ ቤቲ ባደረገችው ነገር በጣም የተደሰተች ነው የሚመስለን ማለት ነው። ምክንያቱም ቤቲ አለሜን ትገላታለች ብላ ባሰበችበት ሰዓት እንግዲህ ያልጠበቀችውን ነገር ነው ያገኘችው ማለት ነው። በቤቲ ድርጊትም እንግዲህ በጣም ተደስታለች። ትክክለኛውን ነገር ነው ያደረግሽው ብላታለችም። እንግዲህ ቤቲም በጣም እንደከፋትና እንዳዘነች ለትሁት እየተናገረች ነበረ። ትሁትም በተቻላት መጠን እንግዲህ እሷን ለማባበልና እንድትረጋጋ ለማድረግ እየሞከረች ነበረ ማለት ነው። እዚህ ጋር ግን ናቲ ደግሞ ትሁትን በጣም እየተቀየማትና እየተከፋባት ነው ያለው። ምክንያቱም እነሱ ቤት ውስጥ በተቀመጡበት ሰዓት እንግዲህ እሷ ወደ ቤቲ ሄዳለች። እሱ ደግሞ ይሄንን ነገር አይፈልገውም። ሁሌ ከጎኑ እንድትሆንና ከሱ እናትም አጠገብ እንድትሆን ነው የሚፈልገው ማለት ነው። ግን ደግሞ ትሁት የጠላችውና ፍጹም ከሱ ጋር መሆን የማትፈልግ ነው እየመሰለው ያለው። እሷ ግን ቤቲን ለማጽናናትና በደረሰባት ነገር በጣም ስላዘነች ነው ይሄንን ነገር እያደረገች ያለችው። መቼም እሱን ልትጠላው እንደማትችልና በጣም እንደምትወደውም ደጋግማ እየነገረችው ነው። እንግዲህ ናቲ ትሁትን አሁን ድረስ እርግጠኛ ሊሆን አልቻለም ማለት ነው። ጠልተሽኛል እያለ ራሱን ትልቅ ጥርጣሬ ውስጥና ሐዘን ውስጥ እየጨመረ ነው ያለው ማለት ነው። ትሁት ግን በጣም እንደምትወደውና መቼም እንደማትተወው አስረግጣ እየነገረችው ነው ያለችው ማለት ነው።